ሰላም የፕሮግራም ተከታታዮች ዛሬም እንደምታዩት ይዘንላቸው የቀረብናቸው የፍየል ጠቦቶች ናቸው። እነዚህ የፍየል ጠቦቶች በአብዛኛው ጊዜ ወጣ ብለን ከገበሬው ነው የገዛናቸው። እነዚህን የፍየል ወጠጤዎች ስንገዛ ምንድነው ጥንቃቄ የምናደርገው? ገበያ ላይ ገብተን ተቅማጥ የያዘው አለ ወይ፣ አይኑ ላይ ጮሞጮማ አለ ወይ፣ ሄሞሬጅ አይኗቸው አካባቢ አይናር የያዛቸው ማለት ነው፣ ድብርት ስሜት የተሰማው አለ ወይ፣ አፉ አካባቢ ላይ ቁስል ኦርፍ ወይም ደግሞ ፖክስ የምንላቸው የበሽታ ምልክቶች አሉ። እነሱ የሌሉባቸውን ከገዛም በኋላ እዚህ ደግሞ አምጥተን እያየናቸው ነው። እንግዲህ ፍየሎቹን ከገበሬው ከአርብቶ አደሩ ላይ ከገዛም በኋላ እንደዚህ በሜዳ ላይ አውጥተን ደግሞ የምናያቸው ለምንድን ነው? እነዚህ ፍየሎች በደንብ ምግባቸውን ይበላሉ። ተቅማጥ የያዘው አለ፣ የወደቀ አለ፣ የሚያስለው አለ፣ የሚጮህ አለ፣ የተሰበረ አለ። እያንዳንዳቸውን በታትነን በደንብ እናያቸዋለን። አንደኛ ነገር ያመጋገባቸውን ሁኔታ፣ የቱ ነው እየበላ ያለው፣ የቱ ነው የማይበላው። ሁለተኛ ደግሞ ትናንሾቹን አናበላም እንዳይሏቸው እንደዛው ምን አድርገናል? ብዙ ቦታ ዘርዘር አድርገን የሰጠናቸው። አንደኛ የፀሐይ ብርሃን በደንብ ይሞቃሉ እየበሉ። ሁለተኛ ደግሞ ምን ይሆናል? የጤናማ ሂደታቸውን አንድ በአንድ እየዞርን እንከታተላቸዋለን ማለት ነው። ፍየሎቹን እንደመጡ ምንድነው ያደረግነው? ደረቅ ሳር ብቻ ነው የሰጠናቸው። ምክንያቱም ከረዥም መንገድ ነው ፍየሎቹ የመጡት። ከረዥም መንገድ ፍየሎች ሲመጡ ሰውነታቸው በመኪናው ላይ ስለሚንገጫገጭ ከፍተኛ ምቾት ማጣት ይኖራል። ገላቸው ይቆስላል፣ ይቀጠቀጣል። አንዱ ላዩ ላይ ይሸናል። መታፈን አለ፣ መሞቅ አለ፣ መጋል አለ፣ ከፍተኛ የሙቀት ስሜት አለ። ያ ስላለው እዚህ በተና አድርገን ምን እናደርጋቸዋለን? ያን ደረቅ ሳር እንዲበሉ እናደርጋለን። ይሄ ደግሞ ደረቅ ሳር በውስጡ ራፊች ስለሆነ ጠቃሚ ነገር አለው። ስለዚህ ከሩቅ መንገድ ስለመጡ ብጥብጥ ነገሮችን ከሰጠናቸው ተቅማጥ ነገሮችንና ምቾትንም ስለሚነሳቸው ለሚቀጥሉት እንደመጡ ከመንገድ ላይ ደረቅ ሳር ብቻ ነው የምናበላቸው። አሁን እንደምታዩዋቸው ይህን ደረቅ ሳር እየበሉ ነው አንድ በአንድ። እንግዲህ እነዚህ ቁጥራቸው ወደ 380 የሚደርሱ ፍየሎች ናቸው። እነዚህም ፍየሎች ጠቦቶቹን አንድ ወጣት ልጅ በዚህ በእርባታ ስራ ላይ ተሰማርቶ እኛም እንዳይለት ጋብዞኝ ነው። ስለዚህ እዚህ ላይ አሁን የመጀመሪያው ዳሰሳ የምሰራው ምንድን ነው? ከመንገድ ስለመጡ ቫይታሚን እሰጣቸዋለሁ ላሉት ፍየሎች በሙሉ የምግብ ፍላጎታቸው እንዲስተካከል፣ እንዲሁም ደግሞ ከፍተኛ የበሽታ ክስተትም ካለ በሽታዎችን፣ ባክቴሪያዎችን፣ ቫይረሶችን፣ ፓራሳይቶችን ተሸክመው ከሆኑ ከምግባቸው በኋላ አንድ በአንድ ሁሉንም ለየራሳቸው በተዘጋጀ መርፌና እንዲሁም ደግሞ ያለ መርፌ ከ50 አይበልጥም፣ ግን 30ዎቹን ከሰራን በኋላ እንቀቅላለን። 20ዎቹን ከሰራን በኋላ እየቀቀልን መርፌውን እያንዳንዱን ሂደት በዛ መንገድ አድርገን እየተከታተልን ማለት ነው። እንግዲህ እዚህ ላይ የፍየል ስጋ ለምንድን ነው ጠቀሚነቱ? በአብዛኛው ፍየል እንደምታውቁት የተለያዩ ቅጠላቅጠሎችን ይመገባሉ። እነዚህ ቅጠላቅጠሎች ደግሞ በጣም ጠቃሚ ናቸው ለነሱ ለምግብ፣ ለእድገታቸው ምቾት አላቸው። ሆዳቸው ውስጥ ገብተው የመብላላት ሂደታቸው ፈጣን ነው። ፍየሎች እንደምታውቁት ያመጋገባቸው ሁኔታ ዙሪያቸውንም ያለው ቁጥቋጦ አለ። ያንን ቁጥቋጦ፣ ያንን ቅጠላቅጠል፣ ያንን ሳር፣ ያንን አፈር እየበሉ ስለሚያድጉ ስጋቸው በጣም ጣፋጭ ነው። በተለይ እነዚህ ደግሞ ገና እድገታቸውን በደንብ ያልጨረሱ 382 አካባቢ የሚደርሱ ጠቦቶች ናቸው። ስለዚህ የጠቦት ስጋ ደግሞ በአብዛኛው እንደምታውቁት ስብ የለውም፣ ቀይ ስጋ ነው። በሕክምናም በሰው ሕክምናም በአብዛኛው ጊዜ ለሰው ልጅ የሚመከረው ቀይ ስጋ ነው እንጂ ጮማ ነገር ብዙ አይመከርም ሐኪሞች ሲገልጹልን። ስለዚህ እነዚህም ፍየሎች አሁን ገብተን ገዝተናቸው እርባታችን ላይ አምጥተን ከሚቀጥሉት አሁን የረመዳን ጾም ሊገባ ነው ሰሞኑን እስከ ሰኞ ወይ ማክሰኞ ይገባል። ሁዳዴ ጾም ገብተዋል። ስለዚህ በሚቀጥሉት 60 ቀናት በሚቀጥሉት አንድ ወር ቀናት ውስጥ ብናደልባቸው በከፍተኛ ሁኔታ ኪሎአቸው ይጨምራል። እንግዲህ እነዚህም ፍየሎች ለሚቀጥሉት 30 ቀናት ካቆየናቸው ከ8 ኪሎ እስከ 12 ኪሎ ይጨምራሉ። እንዲሁም ደግሞ ለሚቀጥሉት 2 ወራት ደግሞ ካቆየናቸው 8 እስከ 12 ባለው እጥፍ ስናደርገው ወደ 24 ኪሎ ይጨምራሉ ማለት ነው። አሁን ያላቸው ኪሎ ደግሞ ከ18 እስከ 22 አካባቢ ናቸው። ለዚህ ነው እነዚህን ጥቦቶች እኛ ጋር አምጥተን ስናበላቸው፣ ስናጠጣቸው፣ አካባቢው ላይ ቁጭ ስናረጋቸው ረዥም መንገድ ስለማይሄዱ ቶሎ ኪሎ ያገኛሉ። እንግዲህ ፍየሎች በቀን ምን ያህል ደረቅ ሳር ይመገባሉ ይታወቃል። ከዛ በኋላ ደግሞ ይሄንን ዛሬን ለሚቀጥሉ 12 ሰዓት ደረቁን ሳር ካበላን በኋላ ምን እንሰጣቸዋለን? የቆሎ ገለባ፣ ፋጉሎ፣ ጥፍጥሬ እነዚህን ነገሮች በደንብ ቀላቅለን ጨው በደንብ አድርገን
በደንብ ውሃ እንዲጠጡ አድርገን ኪሎአቸው እንዲጨምር አድርገን እናዘጋጃቸዋለን ማለት ነው። እንግዲህ እነዚህን ፍየሎች ይሄን እያደረግን እያበላን ቁጭ ሳይሆን የምንለው አቅራቢያችን ካሉ የእንስሳት ሐኪሞች ጋር በመመካከር ደግሞ በሰውነታቸው ውስጥ በውስጣዊ የሰውነታቸው አካልና በውጫዊ የሰውነታቸው አካል ላይ ያሉትን ፓራሳይቶች ተህዋሲያን ማጥፋት ማድረግ መቻል አለብን። ስለዚህም ደግሞ በአቅራቢያችን ያለ የእንስሳት ሐኪም ያማክረናል። እኔ ምን እንደምታዩት ዙሪያዬን እየዳሰስኩ እያየኋቸውን ማን የሚስላለ ተቅማጥ ያለ ወይ ያተነፋፈስ ስርዓቱ የተረበሻለ ወይ ሙቀቱ ከፍ ያለ ገለል ብሎ ምግብ ሳይበላ ቁጭ ያለ ፍየል አለ። እነዚህም በሙሉ አንድ በአንድ እናያቸዋለን። እንግዲህ እነዚህ አሁን ጤነኞች ከሆኑ በኋላ ምንድነው የምንሰራቸው? ቫይታሚንና አንቲቢዮቲክ ከሰጠናቸው በኋላ በቀጥታ ደግሞ ተላላፊ በሽታዎች አሉ በባክቴሪያ የሚመጡ እንደ ባሲለስ አንትራክስ እንደ ፒፒአር ቫይራል ዲዞች አሉ። እነዚህ በሽታዎች እንዳያጠቋቸው ደግሞ ምን እናደርጋለን? ክትባታቸውን እንሰጣለን። የእነዚህ ክትባት አስፈላጊነት ምንድን ነው? ፍየሎች በአንድ ቦታ ላይ ሲኖሩ ለተለያየ የአየር መታፈን ለተለያየ ስትረስ ሊጋለጡ ስለሚችሉ እነዚህ በሽታዎች መጥተው ለዛ በሽታ ተጠቂ እንዳይሆኑ እኛ ምን እናደርጋለን? ክትባቱን እንሰጣቸዋለን። ክትባቱ በአብዛኛው ህይወት ያለው ክትባት ስለሆነ በቆዳና በስጋ መሀል ስለሚሰጥ ጥንቃቄ አድርገን በአመት አንድ ጊዜ የሚሰጡ የፔስት ሄፓቲቲስ፣ የአንትራክስ፣ ፓስቸሮሲስን፣ የኤፍኤምዲ፣ የቱበርኩሎሲስን፣ ሌፕቶስፒሮሲስ እነዚህ በሽታዎች በሙሉ ምን እናደርጋለን? ክትባታቸውን ለፍየሎቻችን እንሰጣቸዋለን ማለት ነው። የነዚህ ክትባት አስፈላጊነት ሁለት ነገር ነው። አንደኛ በሽታው በአካባቢያችን እንዳይከሰት ማድረግ፣ ሁለተኛ ደግሞ ምንድነው በሽታው ከተከሰተ እንኳን በቀላሉ ሃንድል ማድረግ የሚቻለው ክትባቱን ከሰጠናቸው ነው። ስለዚህ በሽታው ወደ ሰውም እንዳይተላለፍ ወደ እርባታችንም እንዳይከሰት ምን እናደርጋለን ማለት ክትባቱን በቀላሉ እንሰጣቸዋለን። የክትባት አስፈላጊነት ይሄ ነው። ሁለተኛው ደግሞ እነዚህን ፍየሎች ለማርባት ይሄ ወጣት ልጅ በትንሹ 500 ሺህ ብር እንኳን አወጣ ብንል በግምት ነው 500 ሺህ ብር እንኳን አወጣ ብንል እነዚህ ፍየሎች ይህን ያህል ጊዜ ቆይተው እኛ ጋር ሲኖሩ ሲበሉ ሲጠጡ ወጪ አውጥተናል፣ በርካታ ብር አውጥተናል። ስለዚህ ያ ብር ሊተካልን የሚችለው በምን ምክንያት ነው ማለት ነው? ጤናማ አድርገን ስንይዛቸውና ኪሎአቸው ሲጨምር ጥሩ የአመጋገብ ስርዓት ሲኖረን ነው። ስለዚህ ትርፋችን የሚመጣው ምንድን ነው? 2 እጥፍ 3 እጥፍ ትርፍ እንዲኖረን ምን ማድረግ አለብን? ጥሩ ምግብ መስጠት፣ ጥሩ ረፍት መስጠት፣ ጥሩ ውሃ መስጠት መቻል አለብን። አሁን እንደምታዩቸው ፍየሎቹ ከምግባቸውን ከበሉ በኋላ እዚህ ደግሞ መጥተው የፀሐይ ብርሃን ምን እያሉ ነው? እየሞቁ ነው። የፀሐይ ብርሃንን እየሞቁ ምንድነው የሚሆነው? ጠቅላላ ያላቸውን የምግብ ውህደት የኪሎ የምንዝሃ ተኝተው የሚያመነዙ አሉ፣ ተኝተው የሚያኝኩ አሉ። ተኝተው ማያኝኩ ከሆነ አሟቸዋል ማለት ነው። የፍየሎች በሽታ ብዙውን ጊዜ አተኩረን ማየት ያለብን ፍየሎች የበሉትን አላመነዘሁም ማለት በሽታ ተከስተዋል ማለት ነው። ወይም ደግሞ የበሉት ምግብ አልተመቻቸውም ማለት ነው። ስለዚህ ለምንድን ነው ያ ሊሆን ይችላል? ለምንድን ነው የማያመነዝኸው? አፍ ውስጥ ምግብ የለም። ዲፕሬሽን ካለ ለምን ዲፕሬሽን መጣ? ሙቀቱ ከፍ ካለ ለምን ሙቀቱ መጣ? እንደዚህ ምንዝሃ የማያመነዙትን ፍየሎች ጤናማ ሂደት ላይ ስላልሆኑ በደንብ ልናያቸው፣ በደንብ ልንከታተላቸው ይገባል። አሁንም ደግሞ ቁርስ ቤት እየተዘጋጀላቸው ነው። እነዚህ ግን ወጥተው ምን እያሉ ነው? ደረቁን ሳር በጠዋቱ ካበላናቸው በኋላ ውሃ እንዲጠጡ እናደርጋቸዋለን። ውሃችን በየቦታው ነው ቁጭ የምናደርግላቸው። ፍየሎች ውሃን በጠጡ ቁጥር ኪሎአቸው ከፍ እያለ ይመጣል። ግን ምግባቸው ላይ ምን ደግሞ መኖር አለበት? ጨው መኖር አለበት። ጨው በማዕድን በደንብ የበለጸገ ጨውን በላሱ ቁጥር ምግባቸው ላይ ጨው በጨመርን ቁጥር ንጹህ ውሃ በደንብ ይጠጣሉ። ንጹህ ውሃ በጠጡ ቁጥር በሰውነታቸው ውስጥ ያለው የምግብ መንሸራሸር በከፍተኛ ሁኔታ ይፋጠናል። ቶሎ የበሉት ምግብ ይፈጫል፣ አይከብዳቸውም፣ ወደ ስጋ ይቀይሩታል። የነዚህ ፍየሎች ስጋ እንደምታዩቸው ወጠጤዎቹ ስለሆኑ ስብ የለውም፣ ቀይ ስጋ ነው። ቀይ ስጋ ደግሞ ስስ ነው፣ ለሰዎች በልተው በቀላሉ ይመቻቸዋል። እንዲሁም ደግሞ ቀይ ስጋ ስለሆነ ብዙ ጊዜ የሰው ሐኪሞችም ምን ያዛሉ? ከፍተኛ ስብነት የበዛው ስጋ መብላት ለጤና ጥሩ አይደለም። እነዚህም ፍየሎች ቀያይ ስጋ ስለያዙ በገበያ ላይ ስናወጣቸው በቀላሉ ገንዘባችን ቶሎ ይመለሳል ማለት ነው። እንግዲህ ይሄ ወጣት እነዚህም ፍየሎች ከቆላ አካባቢ ከደጋ አካባቢ ከገዛቸው በኋላ በምን ያህል ጊዜ እነዚህን ትርፋማ ገንዘቡን ይመልሳል?
30 ቀናት፣ በ60 ቀናት እንዲሁም ደግሞ በ70 ቀናት ውስጥ እነዚህ ፍየሎች ቢያንስ በወር 12 ኪሎ እስከ 8 ኪሎ የሚያመጡ ከሆነ በሁለት ወር ደግሞ ምን ያህል ያመጣሉ? ወደ 40 ኪሎ ይገባሉ ማለት ነው። ስለዚህ ያወጣበትን 500 ሺህ 3 እጥፍ ያገኛል ማለት ነው። እንግዲህ የፍየል ስጋ በአንድ ጊዜ ወደ ሚሊዮነርነት ይቀይራል የምንለው ለዛ ነው። ስለዚህ ሰዎች በቀላሉ በአቅማቸው ይገዙናል። እንግዲህ እነዚህን ፍየሎቹ ቁመታቸውን አይታቸዋል፣ ሽንጣቸውን አይታቸዋል፣ ንቃታቸውን አይታቸዋል። ተኝተው ጥሩ የፀሐይ ብርሃን ይሞቃሉ። የፀሐይ ብርሃን አስፈላጊነቱ ምንድን ነው? ብዙ ጊዜ ፍየሎች ወደ ከተማ ስናመጣቸው የተፈጥሮን አያገኙም። የተፈጥሮ ምግብ አያገኙም። የተፈጥሮ ምግብን ስለማያገኙት የፋብሪካ ውጤቶች ስለሆኑ የሚመገቡት እነዚህ የፋብሪካ ውጤቶች ደግሞ ምን አላቸው? የብዙ ንጥረ ነገር ጉድለት አለባቸው። ይሄን የብዙ ንጥረ ነገር ጉድለት ደግሞ እንደ ቫይታሚን ኤ፣ ቫይታሚን ኢ፣ ቫይታሚን ዲ፣ ዚንክ፣ ፎስፈረስ የምንላቸውን ነገሮች በሙሉ ከፀሐይ ብርሃን ፍየሎቹ ወጥተው ሲሞቁ በቀላሉ ያገኟቸዋል። ስለዚህ ፀሐይ ብርሃንን ደግሞ ቁርሳቸውን እስኪበሉ ድረስ ከሞቁ በኋላ ወደ ቤት ደግሞ ገብተው ምን ያደርጋሉ? እረፍት ያደርጋሉ። እረፍቱ ደግሞ ምን ያደርጋሉ? ካላቸው ኪሎ ላይ የበሉትን ምግብ እያመነዘቡ እንዲጨምሩ ያግዛቸዋል። ስለዚህ ሁልጊዜ የምንሰጣቸው ደግሞ ምን መሆን አለበት? የውስጥ ጥገኛ ማስወገጃ መድኃኒቶችን ልንሰጣቸው ይገባል። በጉበታቸው ላይ፣ በሳምባ ላይ፣ ኩላሊት ላይ፣ አንጀት ውስጥ ያሉትን ትላትሎች እኛ ባጠፋንላቸው ቁጥር ከፓራሳይቶቹ ጋር እየኖሩ በቀን 2 ኪሎ የሚበሉ ከሆነ ከፓራሳይቶቹ ደግሞ ስናርቃቸው ምን ይበላሉ? በቀን 1 ኪሎ ይበላሉ ማለት። ስለዚህ ወጫችን በቀጥታም በተዘዋዋሪም እየቀነሰልን ይመጣል። ግን እነሱ ደግሞ ኪሎ እየጨመሩ ስለሚመጡ በኪሎቸው ልክ መኗችንንም እየጨመርን እንመጣለን ማለት ነው። ነገር ግን እርባታን ስንሰራ ብዙ ጊዜ ያለ እንስሳት ሕክምና ባለሙያ ማንሰራ ከሆነ ጉዳቱ የከፋ ነው። ምክንያቱም የምንሰጠው መድኃኒት ማወቅ አለብን። ምንድን ነው የምንሰጠው? ፋሲኔክስ ነው የምንሰጠው ደጋማ አካባቢ ላሉ በግና ፍየሎች። ቴትራክሎዛል ነው የምንሰጠው። ለምን? አልቤንዳዞል በግና ፍየል ነው የምንሰጠው። ለምን? እነዚህ መድኃኒቶች በደንብ መታወቅ አለበት። ኦክሲድራጎች ነው የምንሰጠው። ለምን? ስለዚህ ይህና ሌሎችን ለማግኘት ወደ ኃይሉ ቤት የምትመጡ ለሚቀጥለው 4 ቀን የምንሰጠውን ስለ ፍየሎች እርባታና ክትትል ራሱ ማንዋል አለው። ያንን ማግኘት ትችላላችሁ። እንዲሁም ደግሞ የተሻለ ውጤታማ ለመሆን በእኛ ማዕከል ላይ መታችሁ የምክር አገልግሎት ማግኘት ትችላላችሁ ለማለት ፈልጌ ነው። ኃይሉ ነኝ፣ የእንስሳት ሐኪም። መልካም ጊዜ